እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልመናው በረከቱ ለዘላለም ከሁላችን ጋር ይሁንና በመጋቢት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ነው። ከሃዲዎች ወይም ተንኮለኞች የሚሆኑ 3 ነገሥታት ነበሩ። ስማቸው አንደኛው ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛው ናምሩድ በምዕራብ በኩል የሚገኝ፣ ሶስተኛው ሰናኦር የሚባል በአዜብ ክፍል የሚገኝ ነው። እነዚህም 3ቱ ነገሥታት በምድር ሁሉ ላይ ነገሱ። ጠላቶቻቸውን ሁሉ ቀጥቅጠው የገዙና ከስልጣናቸውን በታች አደረጉ ናቸው። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛው ሰው በፀሐይ ብርሃን፣ ሶስተኛው በብሂል አምሳል በተሰራ ድንጋይ የሚሰግድ ነው። ሕዝቡም የታወቁት ጣዖትን ተሸክመው ይነሳሉ። የጣዖታቱን ስም ዳጎንና ቤል፣ አቴናና ጵሎን፣ አቅማንድሮስና ወሮማዲዮስ፣ ኤራቅሊስና ፌጎር፣ ሚሳቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሾቹም አውራስና ናዝሬት፣ አጣሪዮ፣ ሄልያሴፍ፣ ደብራንና ሄልዶን እያሉ ስማቸውን በመጥራት ለኮከቡ ስዕል ይሰግዳሉ። ጠንቋይም ወይም ሟርተኞች ከሰናኦር ሰዎች ላይ የእግዚአብሔር መቅሰፍት እስኪወገድላቸው ድረስ ይጮኻሉ። ከዚህ በኋላ በውስጧ በወርቅ ቀለም የተጻፈ ቁልፏም በመላኩ በዑራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ያችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናኦርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥ አኖሯት 3 ዓመት ከ8 ወር ተቀመጠች። ከዚህ በኋላ ናምሩድ እግዚአብሔርን ወደማያውቁ ወደ ሰናኦርና ወደ ሳሮግ አወዳደቋ በተመሳቀለ ጎዳና ወይም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኛውን ላከ። ሰናኦርና ሳሮግ ይህንን ነገር ሰምተው እርስ በርሳቸው ይህ ነገር ምንድነው? የረቀቀ እጹብ ድንቅ ነው ተባባሉ። ሰናኦርም ወደ ናምሩድ የዚያችን መጽሐፍ ሁኔታዋንና ማህተሟን እናያት ዘንድ ላክልን ሲል ልጆቹን ላከ። ልጆቹም ይህንን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛ ሰጠው። መልእክተኛውም የሰናኦር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጫወቱበት ቦታ ወስዶ ያችን መጽሐፍ ሰጣቸው። አሕዛብና ሰካሮች ፍላጎቶቻቸው ዘፈን ነውና፣ ይህ ሥራ ግን በደጋግ ሰዎች ዘንድ እንደ ወንጀል የሚቆጠር ነው። ለእኛም በውጩም ብልሆች ወይም ደጋግ ይመስለናል፣ ውስጣቸው ግን አመፅና ፍትሕ ማጉደል ከንቱ ነገርን የተመሉ ናቸው። ሰናኦርና ሳሮግ ወደ ጥንት ነገራቸው ተመልሰው ያችን መጽሐፍ አነበቧትና ንጉሥ በሰማይ ላይ እንዳለ፣ ይኸውም የሚነግሰው የብርሃናት ገዥ አብ ሲሆን ወልድም የሚነግሰው ከአብና ከመንፈስ ቅዱስ ጋራ፣ መንፈስ ቅዱስም ከአብና ከወልድ ጋራ ሆኖ የሚነግስ አለ የምትል ናት። 3ቱ ነገሥታት አይተው ልባቸው ደነገጠ። ፊታቸውንም ቧጠጡ፣ ጸጉራቸውንም ላጩ። ከዚያም በሐሳባቸው በላያችን ላይ ንጉሥ ካለ ከኛ ጋራ ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይግጠመናሉ። የመንግስቱን ግዛት ቢከቡት አንዱ እንኳ ከእጃቸው አያመልጥም። ብናሸንፈውም ይቅርታ እናደርግለታለን።
ብናሸንፈው ይቅርታ እናደርግለትም። ወደ ሀገራቸውም ገብተን ማለት ወደ ሰማይ ወጥተን በሀገራቸው ቋንቋ እንጣላቸዋለን፣ እንጋደላቸዋለን ተባባሉ። ወደ ሰማይ የሚወጣና ወደ ምድር የሚወርድ መሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባቻ ወይም በመጀመሪያው ዕለት መሰረቷ በማይናወጥ በአለት ላይ ግንብ መስራት ጀመሩ። ሳሮግና ናምሩድ ሰናኦርም ሶስቱ የአሕዛብ ነገስታት ግንቧን በሮቿን ለመስራት በሜትር ተከፋፈሉ። ከፍተኛ የሆነች የግንቧንም ሥራ ውጭውንና ውስጡን የሚያከናውኑ አዋቂዎች ቁጥር 17,000 ናቸው። እንጨት እየቆረጡ በልክ ለማዘጋጀት የተመረጡት አዋቂዎች ከሆኑት ከሴት ልጆች ወገን 20,000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጅና ደንጊያም እየጠረቡ ለሚያቀርቡ ወይም ለሚገነቡ ገንቢዎች ለእንጨት አናጺዎች አዋቂዎችም 15,000 ሹሞችን ሾሙ። እንዲሁም ከቆላው ምድር የተቆረጠውን የማይነቅዝ እንጨት ለሚሸከሙ 12,000 አዛዦችን ሾሙላቸው። ከበረሃ ውስጥ የሚወደቁትን ደረቆች እንጨቶች የሚያስነሱ 11,000 ታላላቅ አዛዦችን ሾሙ። እሊህም ጠንካሮችና ወፍራሞች የሆኑ እንጨቶች ጽናታቸው ወይም ጥንካሬያቸው ጥላቸው እንደሚያምር በቅመም ተራራ ላይ እንደሚኖሩ እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት በሹመት ቦታቸው ተሰማሩ። ስለ ምግባቸው ከዚያ ስንዴና ምስር እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችን በየክፍላቸው መደቡላቸው። የተዘጋጀውን መብሉንና መጠጡንም እየተቆጣጠሩ የሚያስቀርቡላቸው አዛዦችን ሾሙላቸው። ከዚህ በኋላ ተሰባስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። የግንቧን ማዕዘን በሜትር እየለኩ ተከፋፍለው በየድርሻቸው ግንቡን በማስረዘም መስራት ጀመሩ። ወደ ሰማይ የመውጫውን መሰላል ሰርተው ከጨረሱ በኋላ ብዙዎች አዋቂዎች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንብ ተገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይም የተመኘ ከነርሱ በቀር ማን ነው? ከሰማይስ ወደ ምድር መውረድ ልማድ ነው። ሰማያውያን መላእክትም ወደ ፈለጉት ይመጣሉ ይወርዳሉና። ቀደምት ከሆኑት የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗልና ወይም በትዕቢት ታጅሯልና። የልብ ትዕቢት እግዚአብሔርን ይቃወማል ሲል መጽሐፍ እንደተናገረ የሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፈቃዱን ለሚፈጽምለት ሁሉ ወዳጅ ስለሆነ ፈቃዳቸው እስኪፈጸም ድረስ እሺ በጀ ብሎ ይታዘዝላቸዋል። እግዚአብሔር ግን በየተሰማሩበት ይህ ሥራዬን የድርሻ አይደለም ሰራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎች ከምድር ወደ ላይ በጣም ሲርቁ ከታች ድንጋይና ጭቃ የሚያቀብላቸው በቦታው ታጣ። እግዚአብሔርም የተንኮለኞችንም ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና። የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐዩ አይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽርሐ አርያም የተሳለ ጦራቸውን ይወረውሩ ጀመር። የበጎ ሥራት ጠላት የሆነ ዲያብሎስም ጦራቸውን በእጁ ተቀብሎ የነገስታቱን ደም በማስመሰል ጦሩን ደም ቀብቶ ይልክላቸው ነበር። እነሱም ከሦስቱ ነገስታት አንዱ ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉ ነበር። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ዑራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሰረቷ ነቃቅሎ አፈረሳት። የሰማይና የምድር አምላክ በግንቢቷ ምክንያት በቀልን ስላደረገ ለወሬ ነጋሪ ሰው እስኪጠፋ ድረስ ሰራተኞቿ ወይም አናጺዎቿ፣ ገንቢዎቿና የሰናዖር ሰዎች በሙሉ ተደመሰሱ።
የሰናዖርን ግንብ ላፈረሰ አምላክ ለመንግስቱ ምስጋና ይገባል። በፍጹም ጠላቶቹ ላይ አምላካዊ ኃይሉን ያሳየን አምላክ እስከ ዘላለሙ ስሙ ከፍ ከፍ ይበል። የፍጥረት ሁሉ አምላክ የሚሆን አምላካችን አባታችን አዳምን በአርአያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፋት በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸው በየሹመታቸው ነበሩ። ሚካኤልና ገብርኤል ሱራፌልና ኪሩቤል አደባባዩ ቆመው አሸናፊ የሚሆን እግዚአብሔርን ያመሰግኑታል። ስለዚህም እግዚአብሔር እርሱ ይቅርታና ምሕረትን እንደመውደዱ መጠን ሚካኤልና ገብርኤል ምሕረትን ለሰው ልጅ ማማለድን ስለሚወዱ ከፍ ከፍ አደረጋቸው። አዳምና ከፈጠረው በኋላ የ99ኙን ነገደ መላእክት ስማቸውን ገለጠ። ስማቸው የማይታወቅ ሰውን ባደራነት የተቀበሉና በጠባቂነት የተመደቡ እልፍ አእላፋት የሚሆኑ የብዛታቸው ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክት አሉ። ከዚህ በኋላ ኡራኤል በየጊዜው በግልጽ እየተነሳ ለሰው ልጅ ምሕረትን ለማሰጠት ዘወትር ስለኛ ጥብቆ ይለምናል። የሰማይ መላእክትም ስለ ሰውና ስለ እንስሳት ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁል ጊዜ ምሕረትን ይለምናሉ። ሚካኤልም በየዕለቱ ምሕረትን ይለምን ዘንድ በኃያሉ አምላክ በስተቀኝ ይቆማል። ገብርኤልም አቤቱ ጌታዬ ሆይ ፍጥረትን ፈጽመህ ይቅር በል እንጂ አታጥፋ፣ ቃል ኪዳንህ ሐሰት አይደለምና ለወዳጅ ለአብርሃምና ለልጁ ለይስሐቅ እንዲሁም ለባለሟልህ ለሆነ ለያዕቆብ የሰጠኸውን ቃል ኪዳን አስበህ ለነሱ ያደረግከውን ለነዚህም አድርግላቸው፣ ማራቸው፣ ይቅር በላቸው እያለ ይማልዳል። በእናትህ በማርያምና በመጥምቁ በዮሐንስ በቅዱሳን በሚሆኑ በመላእክቶች ሁሉ ብለህ በመስቀል ኃይል እርዳን። ከፊትህ በምንቆምበትም ጊዜ አቤቱ አታጋልጠን ወይም አታሳፍረን። ዳግመኛ መላእክት ለኃጥአን ይቅርታ እስኪያደርግላቸው ድረስ ዘወትር እየሰገዱ ይለምናሉ። ይልቁንም ኡራኤል ካንደበቱ ምስጋና የለይምና የእግዚአብሔር ኃይሉ መልእክተኛ ስለሆነ ልመናን የማያቋርጥ ትጉህ የማያንቀላፋ ጸሎት ከአፉ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌት ተቀን ይለምናል። ሁሉን የሚገዛ እግዚአብሔር የኡራኤል አምላክ ይቅር በለይ ብሎ አንዲት ቃል ቢናገር በራሱ ላይ አክሊልን አቀዳጀዋለሁ፣ ዕድሜውንም አጭር ቢሆን አስረዝምለታለሁ ብሏልና። ከሞተ በኋላ ባህረ እሳትን አሻግሬ ዓይን ያላየውን ጆሮ ያልሰማውን የጻድቃን ነፍሳት ከሚያድሩበት ከዚያ በሕይወት ሀገር አኖረዋለሁ። ትሕትናውንና በቅንነት ለመላእክቱ ታዛዥ መሆኑን አይቶ እሱ የእውነት ፈራጅ ጌታ በዚህ ይወደዋልና። ኡራኤል የቅዱሳንን ሁሉ ጸሎትና መስዋዕትን ለማሳረግ በጌታችን ዙፋን ፊት ለፊት ይቆማል። ዳግመኛ ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጢአት የሆነች ነፍስ የኡራኤል አምላክ ይቅር በለይ ብትለኝ ከገሃነም እሳት አውጥቼ በእረፍት ቦታ እስከ ዘላለሙ ድረስ አሳርፋታለሁ አለ። የሰማይ መላእክት ሁሉ ይህንን ቃል ሰምተው ተባብረው በአንድ ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ ምሕረትህ የበዛ እውነተኛ ይቅር ባይ ቸር ነህ አሉና ወደ ልመናቸው ተመለሱ። ጌታቸውንም ባዩት ጊዜ የመለኮቱ ነበልባል ስላንጸባረቀባቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ወደ ታች አዘነበሉ። አሸናፊ እግዚአብሔር ምስጋና በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉ አመሰገኑ። ዳግመኛም ጌታቸውን ያዩት ዘንድ ወደ ላይ አቃንተው ሳለ ከፍርሃታቸው የተነሳ የእሳትነት ተፈጥሯቸው በእሱ ፊት እንደ ውሃ የተፈጥሮ ባህሪ ሆነ። ከዚህ በኋላ መላእክት ሁሉ በአምላካችን ፊት የሚቆም የለም፣ ባህሪው እሳትና እውነተኛ ብርሃን ስለሆነ
እናየው ዘንድ አይቻለንም ሲሉ አደነቁ። የመላእክት እሳትነት ግን በጥንተ ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሰሚ አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ አባትና ብርሃን ነው። ሕይወት የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮትነቱን ህልውና ወይም አኗኗሩን ጥንታዊ የሆነ የሦስትነቱን አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ምስጋናን የተመሉና ሁለንተናቸው ግሩማን የሆኑ እነሱ ለየራሳቸው ሊታዩ አይቻልም። ዘወትር ለሚያዩዋቸው ዓይኖች ግሩማን የሚያስፈሩ ናቸው። የእግዚአብሔር ልዩ መልእክተኛ የሆነ ኡራኤልም የዓይን ቅንድብ የሚርገበገበውን ያህል እንኳ ሳይቆይ በየጊዜው ምስጋና ለማቅረብ አያርፍም። የእግዚአብሔር የኃይሉ መልእክተኛ ኡራኤል ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ጋር የተሾመ በመሆኑ በአንድ ቃል እያመሰገነ እየዘመረ ለዘላለሙ ይኖራል። የቅዱስ ኡራኤል ሰላሙና በረከቱ ለዘላለሙ ከሁላችን ጋር ይሁን፣ አሜን። ከመቤታችን ከቅድስት ድንግል ማርያም ሥጋ ለብሶ ሰው የሆነ ጌታችን አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከሰማይ ወደ ምድር ወደቁ። መላእክትም ጌታችን ወደ ተሰቀለበት ቦታ ከሰማይ ወርደው ለተከበረ መስቀሉ ሰገዱለት። ብዙዎች የሰዎች ነፍሳት ከመቃብራቸው ተነስተው የጌታችንን ሞት ባዩ ጊዜ አቤቱ ጌታ ሆይ ሁላችን ዛሬም ቢሆን ዘወትር ለመስቀልህ እንሰግዳለን እያሉ ፈጽመው አለቀሱ። መላእክትም በመፍራትና በመንቀጥቀጥ ከእግረ መስቀሉ በታች ክንፋቸውን ዘርግተው በምድር ላይ ተነጠፉ። ያን ጊዜ መልአኩ ኡራኤል ሰይፉን ይዞ መጣና ምድሪቱን ሊያጠፋት ቢወድ የአብ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ከለከለችው። ይህ የተሰቀለው አምላኩና የፍጥረት ሁሉ አምላክ በመሆኑ ይህ ዓለምን ለማጥፋት ተቆጣ ወይም በቁጣ ተነሳ። ኡራኤል ማለት ይቅር ባይ ትዕግስተኛ፣ ሚካኤል ማለት ድንቅ ነገር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የሰማይ መላእክት ሁሉ ከምድር እስከ ሰማይ ክንፋቸውን ዘርግተው በመፍራትና በመንቀጥቀጥ የመስቀሉን አካባቢ ወይም ዙሪያ በውስጥም በውጭም ክንፍ ለክንፍ መሏት። የአይሁድን ስድብና ውርደትን የታገሰ ስለ ሰው ፍቅር ለኛ ብሎ የታመመና የሞተ በጌታችን መስቀል ፊት መላእክት ወደ ኋላቸው ወደቁ። 6 ሰዓት በሆነ ጊዜ ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ከቦታቸው ወደቁ። የአይሁድን ፋሲካ ጨለማ ሆነ። ከዚህ በኋላ ሆምጣጤ ከሐሞት ጋር ቢያጠጡት ቀምሶ እምቢ አለ። ኤሎሄ ኤሎሄ አለ። ትርጓሜው አምላኬ አምላኬ ለምን ተውከኝ ማለት ነው። ከቀኑ 6 ሰዓት በሆነ ጊዜ አባቱ የልጁን ጩኸት ሰምቶ ሕሊናው ራራ። በልጁ ምክንያት ይህችን ዓለም ሊያጠፋት ወደደ። ዳግመኛም አባቱ ይህንን ሥራ የሚሰሩት ባለማወቅ ስለሆነ ይቅር በላቸው እያለ ወደ አባቱ ወደ እግዚአብሔር አብ ጸለየ። ይህንንም በመናገሩ ከአይሁድ ወገን ጥቂቶች አመኑበት። 9 ሰዓት በሆነ ጊዜ ኢየሱስ በቃሉ ጮኸና ነፍሱን ከሥጋው ለያት። ያን ጊዜ 500 ባልደረቦች የተባሉት ሙታን ከመቃብራቸው ተነስተው አምላክነቱን መሰከሩለት። አእላፍ መላእክትም ይጋርዱታል። ሚካኤልና ገብርኤል ኡራኤልና ሩፋኤል ለሰው ልጅ ምሕረትን እየለመኑ ይሰግዱለታል። ወልድ ዋህድ ከመቤታችን ከድንግል ማርያም ሰውነቷን አንጽቶ ሥጋዋን ቀድሶ የለበሰውን ሥጋ እንዳይዳስሱ የሚርዱና የሚንቀጠቀጡ ዓይናቸው ብዙ ክንፋቸው 6 የሆኑ ሱራፌል ኪሩቤል በሚያምር መዝሙር እየዘመሩ
አንድ ገዥ ለሆነ ለሦስትነቱ ሰገዱ። ከእመቤታችን ከድንግል ማርያም በለበሰው ሥጋ ታመመ፣ ሞተ። በመቃብር ውስጥ 3 ቀንና 3 ሌሊት አደረ። ፀሐይ ከመግባቷ ወይም ከመጥለቋ በፊት ከአይሁድ ወገን የሚሆን አንድ ወታደር መጥቶ ቀኝ ጎኑን በጦር ወጋው። ስለ አዳም ጥምቀትና ስለ ሁላችን ሕይወት ከቀኝ ጎኑ ደምና ውሃ ፈሰሰ። መልአኩ ኡራኤልም የአምላካችን የጌታችን ደም በብርሃን ጽዋ ተቀብሎ መጋቢት 27 ቀን በብርሃን መነሳንስ በመርጨት ዓለምን ሁሉ ባረከ፣ ቀደሰ። የፍጥረት ሁሉ አምላክ ለሆነ ለፈጣሪያችን ዛሬም ዘወትርም እስከ ነፍስ ሕቅታ ድረስ ከዚህ በኋላ ለዘላለሙ ለሱ ምስጋና ይገባል፣ አሜን። ጸሎቱ በረከቱ ከሁላችን ጋር ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። እጁ ሽባ የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበር። ከዕለታት በአንድ ቀን ኤጲስቆጶሱ ደቅስዮስ በተጨማሪ ያከበረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ኡራኤል በዓል ቀን አምላክን የወለደች እመቤታችን ድንግል ማርያም ቤተ ክርስቲያን ሄዶ ገባ። ያ በሽተኛ ከቅዱስ ኡራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታው ስለ ድካሙ ብዛት በጣም ያለቅስ ነበር። ያን ጊዜ ቅዱስ ኡራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑን ባየው ጊዜ ፈርቶ ደነገጠና በምድር ላይ ወደቀ። ቅዱስ ኡራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበውም። ትንሽ ቆይቶም ከእንግዲህ ወዲህ ይህንን ሰው ታሰቃየው ዘንድ ሁለተኛ ትመለስበታለህን? አለው። ያም ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ የአምላክና የአንተ ቅጣት ወይም መቅሰፍት ለዘላለሙ በእኔ ላይ ይፈጸምብኝ አለው። ከዚህ በኋላ ቅዱስ ኡራኤል ያንን ሰው በፊትህ ይህንን ያየኸውን ተአምር እግዚአብሔር እንዴት እንዳዳነ ለሰው ልጅ ሁሉ ተናገር አለው። ሰውየውም ከቤተ ክርስቲያኑ ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ኡራኤል ያደረገለትን ተአምር ተናገረ። ስለዚህም ነገር የሰሙ ሁሉ እግዚአብሔርን ፈጽሞ አመሰገኑት። ከዚህ በኋላ ይኸው ሰው በመላ ዘመኑ ሁሉ የመላእክት አለቃ የቅዱስ ኡራኤልን ቤተ ክርስቲያን ደስ እያለው ሲያገለግል ኖረ። ለእግዚአብሔርና ለእናቱ ለድንግል ማርያም ለዘላለሙ ክብር ምስጋና ይሁን። የቅዱስ ኡራኤል ጸሎትና ረዳትነቱ ለዘላለም ከሁላችን ጋር ይሁን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ኡራኤል መልኩን እናሰማለን። ኡራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክ አጸሎት እወዳለሁ። የመልክ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ኡራኤል ሆይ ያለመናገር በጥንት አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ከማዕርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ኡራኤል ሆይ ክንፍህ በደመ ወልደ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ኡራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህ። ከዚች ዓለም የጥፋት ባሕር ታሻግረን ዘንድ
ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም እላለሁ። ኡራኤል ሆይ ቀያህን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎች ሰላም እላለሁ። ኡራኤል ሆይ የደጋጎች ምስራቃውያን የሰብአ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እላለሁ። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና እስትንፋስ ሰላም እላለሁ። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችህና መትከፍትህ ጋር ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉርኤ ሰላም እላለሁ። ኡራኤል ሆይ ክብር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የተአምራትህ ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳም ሰላም እላለሁ። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆንህ በፊትህ የምመላለስ የኛን ጸሎት ወደ አብ አቅርብልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትረ ተአምር ለጨበጡ እጆችና ሕጽን ሰላም እላለሁ። ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና። ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝርዓትና ለክንድህ ለወርችህም ለመዳፍ ሰላም እላለሁ። ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላት አሳልፈ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ኡራኤል ሆይ ለእጆች ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮችም ሰላም እላለሁ። ኡራኤል ሆይ የምስጋና ለውዝ ገውዝ የያዘ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰባሰባሉ። ኡራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም እላለሁ። በሕይወት ምስጋና መብልዕ ለተመላ ከርስም ሰላም እላለሁ። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን ከክፉ ነገር ሁሉ ጠብቀን። ኡራኤል ሆይ ክህሎት የባህሩ የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪ ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እላለሁ። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስን ክርዳድ የኃጥአንን ነፍስ
ፍሬ በእርዳታ መንሻ በጥረ አንጠርጥረህ ለይ። ኡራኤል ሆይ የመለኮት መንፈስ ቅዱስ ኃይል አድሮ ለተጠቀመባቸው ውሳጣውያን ገንዘቦች ሰላም ላለው። ኡራኤል ሆይ የተፈጥሮ ባህሪ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልድ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርትህ ሰላም ላለው። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድም ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሦስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቆያጾች ሰላም ላለው። ኡራኤል ሆይ በየጊዜውና በየሰዓቱ በየዕለቱ የምታብብ የሃይማኖት ፍሬነ አበባነትም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችና ሰኮና ሰላም ላለው። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተነ 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነ ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መርገጫው ለሆነ ተረከዝ ሰላም ላለው። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች ቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ኡራኤል ሆይ ሁለቱ አእጋረ ጉንድ ለበቀሉ 10 ጣቶች ጽፍሮችም ሰላም ላለው። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክ ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅሲኦስ በዓል ጋራ በህብረት በሚከበረው በዓልህ የተሰበሰቡትን ምእመናን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም ላለው። ኡራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘኔ ታረጋጋይ ዘንድ በሩጫ በችኮላ ፈጥነህ ወደ እኔና። አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተነ ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተ አፋጣይ እርዳታ አድርግልን። አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽህ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህች የበዓለ ሲመት ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ረፍት በኋላ ቃል ኪዳን የተቀበልክባት ቀናትና። ኡራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን።
አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጼና መዓዛ ያለንህና የጽጌ ሙሽራ ስለ ጼና ፍቅሬ የኔ ነው እኔም የሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ በድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአርአያውና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪያ ነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ የክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን። አሜን። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማህበር አንድነት እንዳልተባበር በአጹረ መስቀል ጠረኝ። አቤቱ እንለምንሃለን፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው የሆነውን ሰው ከገንዘቡ ጋር ለማዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያጎድፉ የመልካምንና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ኡራኤል ብለህ ወደኔ ወደ አገልጋይ እንዳይቀርቡ በኃይሉ ክንድህ አርቅልኝ። በቸርነትህ አጹር ክበበኝ። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆንህ ሁሉ ሰላምህን ትሰጠን ዘንድ እንለምንሃለን። ሁሉን ሰጥተህናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የሰለጣኔ በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረው ሰላምህን በሁላችን ልቦና ውስጥ ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነትህ ይቅርታ ይደረግልን። ዳግመኛም የመላእክት አለቃ ቅዱስ ኡራኤል ያደረገው አስደናቂ ተአምር በአንዲት ሀገር ውስጥ ልጅ የሌላትና ወይም መካን የሆነች አንዲት እስላም ሴት ነበረች። እሷም ልጅ ስለሌላት ሁል ጊዜ እየተከዘች ታለቅስ ነበር። ወይኔ በእርጅናዬ ጊዜ የሚረዳይ ልጅ ስለሌለኝ ለኔ ወዮታ አለብኝ እያለች በዚሁ ምክንያት ለብዙ ጊዜ በማዘንና በመተከዝ ኖረች። ክርስቲያን የሆነ አንድ ሰው በጎረቤቷ ስለነበር ወደ እሱ ቤት ሄዳ ስትጫወት ቆይታ በምትመላለስበት ጊዜ የክርስቲያኑን ልጆች አየችና አሁንም ወይኔ እንደነዚህ ልጆች የሚረዳይ ልጅ የሌለኝ በማለት አለቀሰች። ያን ጊዜ ክርስቲያኑ ሰውዬ ልጆቹን አይታ ማልቀሷን ተመልክቶ ሴትዮዋ በዚህ ነገር ምን ያስለቅስሻል?
በአጠገብሽ ባለው በቅዱስ ዑራኤል ቤተ ክርስቲያን ብትማጸኝ የለመንሽውን ይሰጥሻል። ከሰጠሽ በኋላ እንደኛ ክርስቲያን ትሆኛለሽ አላት። እሰጠው ዘንድ ከኔ ምን ይፈልጋል? ምንስ ላድርግለት አለችው። እሱም ካንቺ ምንም የሚፈልገው ነገር የለም፣ ግን የችሎታሽን ያህል ስለተሳይ ያን ጊዜ ልጅ ይሰጥሻል አላት። በዚህ ምክር ሰውነቷ ስለረካና የቅዱስ ዑራኤልን ፍቅር በልቧ ስላሳደረ በማግስቱ ዶሮ ሲጮህ ከመኝታዋ ተነስታ ከባሏ ጋር ወደ ቅዱስ ዑራኤል ቤተ ክርስቲያን ሄደች። ከዚያም ከቤተ ክርስቲያኑ ቅጽር ገብታ በበሩ አንጻር ቆማ ሰው ሳያያት ልጅ ስጠይ በማለት እያለቀሰች ትሰግድ ጀመር። ብዙ ጊዜ እየሰገደች ቆየችና በእውነት በተቃጠለ የተመስጦ ልቦና ወይም መንፈስ እነሆ ለቤተ ክርስቲያን ገንዘብ እንድሰጥ ስዕለት ተሳልኩኝ፣ ልጅም ከሰጠይ በኋላ ስላንተ ፍቅር ክርስቲያን ሆናለሁ አለች። ከዚህ በኋላ ይህች እስላም ሴት ካጸዱ ስር ቁጭ እንዳለች እንቅልፍ ያዛት። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል በእጁ በትረ መስቀል እንደያዘ መጥቶ ሴትዮ አንቺ እስላም ስትሆኚ ከዚህ ምን አመጣሽ አላት። ይህንንም በተናገራት ጊዜ ከግርማው የተነሳ ደነገጠች፣ ፈራችም። ከእንቅልፏም ነቅታ እንደገና ትለምንና ታለቅስ ዘንድ ተነሳች። ዳግመኛ በግልጥ በአንድ ቄስ ተመስሎ መጣና ከ8 ቀን በኋላ እድፍሽን አጥበሽ ነጭ ልብስ ለብሰሽ ነይ፣ እኔም አምላኬን ልጅ እንዲሰጥሽ ለምነዋለሁ፣ አንቺም ሁል ጊዜ እዛች ቦታ እየመጣሽ ለምኝ አልቅሽም አላት። እነሱም ነገሩን ተገንዝበው በንጽህና ቆይተው ነበርና ከ8 ቀን በኋላ በዶሮ ጩኸት ነጭ ልብስ ለብሳ ከባሏ ጋር ተመልሳ መጣች። ከዚያም የመላእክት አለቃ የሚሆን ቅዱስ ዑራኤል ቤተ ክርስቲያን በበሩ አንጻር እንደ ቀድሞ ገብታ ቆመች። ልጅ የሚሰጣት ዘንድ እየሰገደችና እያለቀሰች ወደ ቅዱስ ዑራኤል የህሊና ልመና ወይም ጸሎትን ጀመረች። በዚህ ሁኔታ ሳታወላውል ከባሏ ጋር 3 ቀን በመመላለስ ለመነች፣ አለቀሰችም። ከ3 ቀን በኋላ ከባሏ ጋር መጥታ እንደ ልማዷ ስትለምንና ስታለቅስ ቆየች። ልመናዋንም ከፈጸመች በኋላ ከአጸዱ ስር ተቀምጣ እንቅልፍ ያዛትና እስከ 1 ሰዓት ድረስ ተኛች። ያን ጊዜ ቅዱስ ዑራኤል ቀድሞ እንደተገለጸላት በእጁ የመስቀል ምልክት ያለበትን የወርቅ ዘንግ ይዞ መጣ። አንቺ ሴትዮ አሁንስ ልመናሽ ተሰምቶልሻል፣ አምላካችንን ፈቅዶልሻልና ወንድ ልጅ ትወልጃለሽ። ነገር ግን እንደ ስዕለትሽ ከወለድሽ በኋላ ክርስቲያን እንድትሆኚ አሁን ወደ ቤትሽ ግቢ አላትና ከፊቷ ተሰወረ። ወደ ቤቷ ተመልሳ ስትሄድ ይህንን ያየችውን ራእይ ለባሏ ነገረችውና ደስ እያላቸው ወደ ቤታቸው ተመለሱ። ከ9 ወር በኋላ ይህችው እስላም ወንድ ልጅ ስለወለደች ከባሏና ከቤተሰቧ ጋር ደስ እያላት በፍጹም ደስታ የቅዱስ ዑራኤልን ተአምራትንና የእግዚአብሔርን ሥራ ደነቁ። ልጇም 6 ወር ከሆነው በኋላ ከቅዱስ ዑራኤል ቤተ ክርስቲያን ዘንድ ሄዳ የተሳለችውን ስዕለት ለቤተ ክርስቲያን ጠባቂ ሰጠች። እሷም የፊተኛው እምነቷን ትታ በክርስቲያን ሃይማኖት አመነችና ተጠመቀች። ልጇንም በአብ በወልድ በመንፈስ ቅዱስ አስጠመቀችው። ሌላዋ ከእርሷ ጋር ያደገችው እስላም ቅዱስ ዑራኤል ያደረገውን ይህንን ተአምራት ባየች ጊዜ አመነችና ተአምር ሰሪ በሆነ በቅዱስ ዑራኤል ቤተ ክርስቲያን በክርስቲያን ሕግ ተጠመቀች። ከዚህ በኋላ የቅዱስ ዑራኤልን ቤተ ክርስቲያን ባለ ዘመናቸው ሁሉ በሰላም በደስታ ሲያገለግሉ ኖሩ። የቅዱስ ዑራኤል ጸሎትና በረከቱ ለዘላለም ከወዳጁ ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። መጋቢት 22 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ
ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጭላውንም በወይን ሐረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውንም ከእርሱ ጋር ነው፣ ሥራውን በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፍ ይዞ መሠዊያውን በዞረ ጊዜ ይችን ዕለት ታላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀ አለ። ሰለሞንም የሕፃናት አንደበታቸው ተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውም በእጃቸው ውስጥ ነው አለ። ደግሞ መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌምም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ ሀገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት አህያ ግልገል ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያውንም ግልገል ፈቱ። ጌቶቹንም ለምን ትፈቱታላችሁ አሏቸው። ጌታው ይሻዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ፣ ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፋሉ። በፊትም በኋላ ይሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር የምትመጣ የአባታችን ዳዊት መንግሥት የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ፣ ሕዝቡም ሁሉ አዩት። በመሸ ጊዜ ከ12ቱ አርድእት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅ ቅጠልን ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ወደደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና። ለዘላለም ከአንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌምም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመር። የለዋጮችን ሰደቃቸውንም ገለበጠ። እርግብ የሚሸጡትን ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋው እሁድ ለበዓል የመጡ ሰዎች ጌታ ኢየሱስን ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፍ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮኹ ተቀበሉት። ጌታችን ኢየሱስም የአህያ ግልገል አገኘ፣ ተቀመጠበትም፣ እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህንን ነገር አላወቁም። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ ያወቁት እንጂ እንዲህም አደረጉለት። አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳውም ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት።
ስለዚህም ሕዝቡ አመኑበት። ያደረገውን ተአምራት ሰምተዋልና የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱ። የካህናት አለቆች ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨቶች ቅጠሎች እየቆረጠ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብጽ በወረደ ጊዜ ከእናቱ ከድንግል ማርያም ጋር እስሙናይን ከሚባል ሀገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ክርስቶስን ተቀበሉት። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድን ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሁን፣ እኛንም ይቅርታው ቸርነቱ ይደረግልን፣ አሜን።